ለሰርግ ዝግጅት አዳራሽ፣ የሆቴል ማረፊያ እንዲሁም ዲኮርና ኬተሪንግን በአንድ ላይ የሚያገኙበት ተስፉ ሆቴል ኤንድ ሞል ላይ የተገኘሁት ለጥር ሙሽሮች የሰርግ ዝግጅታችሁ ሙሉ አገልግሎቱ ዋጋውን ወደ እናንተ እያደረስኩ ቆይታ አደርጋለሁ። እኔ ኤደን ነኝ። ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነዎት? እንኳን ደህና መጣችሁ። ደህና ነሽ? ሰላም ነው? አለን ይመስገነው። እንግዲህ ዛሬ እናንተ ጋር የሚገኙትን ለጥር ሙሽሮች የሚሆኑ የአዳራሽ እንዲሁም ሌሎች አገልግሎቶችን ለተመልካቾች ለማድረስ ነው ብቅ ያልኩት። ቅድሚያ እንተዋወቅና ወንደሰን እባላለሁ። የሆቴልና ሞል ነው። የሆቴልና ሞሉ ስራ አስኪያጅ ነኝ። ተስፉ ሆቴልና ሞል ይባላል። ተስፉ ሆቴልና ሞል የተመሰረተ ከ10 ዓመት በላይ የሆነው ትልቅ ሆቴልና ሞል ነው። በአካባቢያችን ላይ ደግሞ ቀዳሚ ነን። እዚህ በአያት አካባቢ የመጀመሪያው በሆቴል ኢንዱስትሪውም እኛው ነን። አሁን በተለይ ደግሞ የሰርግ ወቅት እየተቃረበ ስለሆነ የሰርግ ወቅት በመሆኑ ምክንያት አዳራሻችንን ባሳይሽ። መልካም። እንግዲህ እኔም በዋነኝነት የመጣሁት የሰርግ አዳራሾች እንዲሁም ለሙሽሮች የሚሆኑ ሙሉ ፓኬጆችን ለማየት ነው። እስኪ ከአዳራሹ ጀምረን እንይ። በጣም ጥሩ። እንግዲህ እንደምታዩ ይሄ አዳራሽ ከ400 እስከ 450 አንዳንዴም ትንሽ ጠጋ አድርገን እስከ 500 ሰው የሚይዝ አዳራሽ ነው። እስከ 500 ሰው ይይዛል። በጣም ሰፊ ነው። ምክንያቱም ሎቢውም ምኑም ሁሉም ሰፊ ስለሆነ በብዛት ይመርጡታል። እኔም እንደማየው ሰፋ ያለ ለቀቅ ያለ ነው። እስቲ እዚህ አዳራሽ ውስጥ ምን አገልግሎቶችን ማግኘት ይቻላል? ማለትም ለብፌ የሚሆን ምቹ ቦታ አለ ወይ? ለዲጄ እንዲሁም ደግሞ እንደማየው መድረክም ስላለ እስቲ አያይዘው ይንገሩኝ ያለውን። እንግዲህ እንደምታየው ወንበር፣ ጠረጴዛውን፣ ዲጄውን፣ ዲኮሩንም እንደ አስፈላጊነቱ ከዚሁ ማግኘት የምንችልበት እዚሁ አንድ ህንፃ ላይ ሁሉም ነገር ማግኘት የምንችልበት ትልቅ አዳራሽ ነው። ይህን ስልሽ እኛ አዳራሽ ከምግብ ጋር ኬተሪንግ አካቶ አገልግሎት እንሰጣለን። እናንተም ታቀርባላችሁ? ኬተሪንግ አገልግሎትም አለን። አዳራሽ ብቻውን የሚፈልግም ካለ ወይ ኬተሪንግ ብቻ የሚፈልግ ካለ እንደ ፍላጎቱ ሁለቱም አይነት ሰርቪስ እንሰጣለን። ከዛ በተጨማሪ ደግሞ ተዛማጅ የሆኑት አገልግሎቶች ለምሳሌ ዲጄ፣ የዲኮር አገልግሎት ከፈለጉ እዚሁ ህንፃ ላይ ከኛ ጋር አብረው የሚሰሩ ዲጄ እና ዲኮሮች አሉ። ከእነሱም ጋር ኮላቦሬት አድርገን መስራት እንችላለን ማለት ነው። በጣም ጥሩ። እንግዲህ እንዳሉ ይህ ማክሲመም እስከ 500 ሰው መያዝ የሚችል ነው። የኬተሪንግም አገልግሎት አላችሁ። ኬተሪንጉን አካቶ ዋጋው ምን ያህል ነው የሚሆነው? ብፌም አገልግሎት፣ የኬተሪንግ አገልግሎት እዚሁ የሚፈልግ ሰው አንደኛ ደረጃ ወይም ፕላቲኒየም ሌብል የሚባል ብፌ ያለን፣ ሁለተኛ ደረጃ ጎልድ ሌብል ብፌ ያለን፣ ሶስተኛ ደረጃ ሲልቨር ሌብል የሚባል 3 የብፌ አይነቶች አሉን። ከስተመሩ እንደፈለገው የትኛውን አይነት ይመችኛል የሚለውን መርጦ መጠቀም ይችላል ማለት ነው። በጣም ጥሩ። እንግዲህ እነዚህ የፓኬጅ አማራጮች በሰው ምን ያህል ነው ዋጋቸው? ኮምፓውንዳችን ከተማ ነው። በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ 2 እና በባለ 3 መኝታ አማራጭ ለሽያጭ ክፍት አድርገናል። በ30% ቅድመ ክፍያ ማለትም ባለ 2 መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር እንዲሁም ባለ 3 መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70% በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ፣ የከርሰ ምድር ውሃ እንዲሁም 2 ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት በተጨማሪም G+1 ቪላ እና G+2 ታውን ሃውስ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሁኑ። በጣም ጥሩ። እንግዲህ እነዚህ የፓኬጅ አማራጮች በሰው ምን ያህል ነው ዋጋቸው? የፕላቲኒየም ሌቭል የሚባለው እንግዲህ ከ1400 እስከ 1600 ብር ባለው ሬንጅ ውስጥ ይሆናል ማለት ነው። ጎልድ ሌቭል የሚባለው ደግሞ ከ1350 እስከ 1500 ባለው ሬንጅ ውስጥ ይሆናል ማለት ነው። የመጨረሻው ሲልቨር ሌቭል የሚባለው ከ800 እስከ 1000 ባለው ሬንጅ ውስጥ ይሆናል ማለት ነው። መልካም። እንግዲህ 3 አይነት የፓኬጅ አማራጭ አለ ብለውኛል። ፕላቲኒየምን ለሚመርጡ ውስጡ ምን ነገሮችን ያካትታል? የመጀመሪያው ፕላቲኒየም ሌቭል ነው። ፕላቲኒየም ሌቭል ላይ 3ቱም አይነት የክትፎ አይነቶች አሉ። ዶሮ ወጦች በአይነት አሉ።
ይሄ ነው ልዩ የሚያደርገው። የሁለተኛው ላይ ጎልድ ሌብል የሚባለው ላይ ጎልድ ሌብሉ ከፕላቲኒየም የሚለየው የክትፎ መጠኑን በአንድ ዝቅ ይላል። 2 አይነት ብቻ ይሆናል ማለት ነው። ሶስተኛው ላይ ደግሞ እንደዚሁ የሲልቨር ሌብል የሚባለው ክትፎ አይኖረውም ማለት ነው። ክትፎ የሌለው ነገር ግን ሁሉም ነገር የተካተተበት ይሆናል ማለት ነው። በጣም ጥሩ። እንግዲህ እነዚህ ኬተሪንግ አገልግሎት ስታቀርቡ እንግዲህ አስተናጋጅስ ከእናንተ ነው? አዎ፣ መስተንግዶንም ያካተተ ነው። መስተንግዶ ለሚመጥነው ለ100 ሰው ምን ያህል ያስፈልጓል የሚለውን መጥነን መስተንግዶንም አካተን ነው የምናቀርበው ማለት ነው። እስቲ እንግዲህ እዚህ አዳራሽ ማክሲመም 500 ሰው ይይዛል ብለውኛል። ሚኒመምስ ምን ያህል ሰው ይይዛል? ከምን ያህል ሰው ጀምሮ ፕሮግራም ማድረግ ይቻላል? ሚኒመም የሚባለው ያው 200 ነው። ነገር ግን እንደ ሲዝኑ ወይም ደግሞ እንደ የሰው ፍላጎት ልንደራደር እንችላለን። 200 ቁርጥ አድርገን ከ200 በላይ አናስተናግድም አንልም። አንዳንድ ጊዜ ዘና ያለ ቦታ የሚፈልግ ሰው ይኖራል። የመደነሻ ፍሎሮች የሚፈልግ ይኖራል። ሰፊ የመደነሻ ቦታ የሚፈልግ ስለሚኖር 150 100ም ሆኖ ሊከራዩት ይችላሉ። ግን ያው ሚኒመም ክፍያቸውን ከፍለው ይጠቀማሉ ማለት ነው። በ200 ከፍለው ሚኒመሙ የ200 ሰው ነው። ግን እስከ 50 ወርደን ልናስተናግድበት እንችላለን ማለት ነው። ጥሩ። እንግዲህ ይህንን አዳራሽ ከኬተሪንግ ውጭ መከራየት ለሚፈልጉ ዋጋው ምን ያህል ነው? ዋጋው እንግዲህ በሰው ብዛትና በመጠናቸው ይለያያል። የመጀመሪያው እስከ 200 ሰው ለሚሆን የምንወስነዋለን። ከዛ ደግሞ እስከ 300 ሰው፣ ከ300 በላይ ሲሆን ደግሞ ብለን በ3 ከፋፍለነዋል ማለት ነው። ሚኒመም ያልነው 200 ሰው ነው። ለ200 ሰው ሲሆን 45,000 ብር፣ አዳራሽ ብቻ ለሚፈልግ 45,000 ብር ይሆናል ማለት ነው። ከ200 እስከ 300 ላለው ደግሞ እንደዚሁ 60,000 ብር ይሆናል ማለት ነው። ከ300 በላይ ለሚመጣ ደግሞ 75,000 ብር ይሆናል ማለት ነው። ከ300 በላይ ማለት እስከ 400 450 ሊሆን ይችላል ማለት ነው። ያንን በ75,000 ብር እናከራያለን። አዳራሽ ብቻውን ሲሆን ማለት ነው። ወንበርንም ያካትታል? አዎ፣ አዳራሽ ሲባል ወንበር፣ ጠረጴዛ እና መድረኩን ካስፈለጋቸው ደግሞ የሳውንድ ሲስተሙን የእኛን መጠቀም ይችላሉ ማለት ነው። እነዚህ ነገሮች ያካተተ ዋጋ ነው። ጥሩ። እንግዲህ መጪው ወቅት ያው የሰርግ ወቅት ነው የሚሆነው። ቀድሞ ከምን ያህል ጊዜ በፊት ቡክ ማድረግ ይጠበቅባቸዋል? በአብዛኛው እውነቱን ለመናገር ከዓመትም በፊት ቀድሞ ቡክ የሚያደርጉ አሉ። ነገር ግን በተቻለ ከወር ከ2 ወር በፊት ቀድሞ ቡክ መደረግ አለበት። አለበለዚያ በአብዛኛው የሰርግ ወቅቶች ላይ አስቀድሞ ቡክ ተደርጎ ይሞራል። ስለዚህ አስቀድመው ደንበኞች አስቀድመው ከወዲሁ ቡክ ቢያደርጉ፣ ለጥር ላይ አሁን የመጪው ጥር ነው፣ የሰርግ ወቅት ነው። አስቀድመው ቡክ ቢያደርጉ ተጠቃሚ ይሆናሉ ማለት ነው። ስለዚህ አሁን ይህን ቪዲዮ አይተው ቡክ ማድረግ ይችላሉ። ክፍት ቦታ አለ? ይኖራል። የተወሰኑ ክፍት ቦታዎች አሉ፣ ያልተያዙ ክፍት ቦታዎች አሉ። እነሱን ለመጠቀም የሚፈልግ ሰው ከወዲሁ ቡክ ቢያደርግ ይመረጣል። በጣም ጥሩ። እንግዲህ እስቲ ቡክ ሲያደርጉ ምን ያህል መክፈል ይጠበቅባቸዋል? በአብዛኛው የምንጠይቀው ግማሽ% ክፍያቸውን አስቀድመው እንዲከፍሉ ነው። ቀሪውን ደግሞ 1 ሳምንት ወይ 2 ሳምንት ሲቀራቸው መጥተው ክሊር አድርገው ወደ ፕሮግራማቸው በነፃነት እንዲሄዱ ነው የምናደርገው። መልካም። እሺ፣ እንግዲህ እንደማይሄ ሰፋና ትልቅ የሆነ አዳራሽ ነው። ከሰርግ ባለፈ ለሌላ ለስብሰባ አዳራሽነት ታከራዩታላችሁ? ያው ለሰርግ ብቻ አሁን መጪውን የሰርግ ወቅት ምክንያት አድርጌ ነገርኩሽ እንጂ ከሰርግ በተጨማሪ ስብሰባዎች ይካሄዱበታል። የልደት ፕሮግራም፣ ሰፋፊ የልደት ፕሮግራሞች አላቸው። ሌሎችም የብራይዳል፣ የቤቢ ሻወር፣ የተለያየ አይነት የክርስትና፣ ብዙ አይነት ፕሮግራሞች፣ ሁሉም አይነት ፕሮግራም ይካሄድበታል። መልካም። እንግዲህ ከዚህ አነስ ያለ ሰዎችን የሚያስተናግድ ሌላ አዳራሽ አላችሁ? አዎ፣ ሌላ ደግሞ አነስ ያለች ከ100 እስከ 150 ሰው የምትይዝ ሌላ አዳራሽ አለችን። እሷን ደግሞ ላሳይሽ። እንግዲህ እንደምታየው ይሄ 7ኛ ፍሎር ላይ የሚገኘው አዳራሻችን እዚህ ጋር ያለው ነው። አዳራሹ ለተለያየ አገልግሎት የሚውል ነው። ለሰርግ፣ መለስተኛ ሰርጎች ይስተናገዱበታል። ልደት፣ አነስ ያለ ቁጥር ያለው ስብሰባም ካለ እንደዚሁ የምናደርግበት በጣም ምቹ የሆነ ለእይታ ምቹ የሆነ አዳራሽ ነው ያለን። ምን ያህል ሰው መያዝ ይችላል? አዳራሹ ከ100 እስከ 150 ሰው
ለብፌ የሚዘረጋ ከሆነ ብፌውን እዚህ ጋር እንዘረጋለን። ብፌው እዚህ የሚዘረጋ ከሆነ እንደምታየው ምቹ ነው፣ ነፃ ነው። ብፌውን እዚህ ዘርግተን ሰው ደግሞ እዚህ ጋር ይሆናል። ዳንሲንግ ፍሎር ካስፈለገ እዚህ ጋር መሀል ላይ ይጠቀሙበታል። እንደ አስፈላጊነቱ ደግሞ በዛ በኩል ምግብ ማዘጋጀት ባካፕ መያዝ ካስፈለገ ትንሽዬ ክፍላለች። እዛች ጋር ኩክ እያደረጉ እያበሳሰሉ ማውጣትና ብፌ ላይ መደርደር ይቻላል። ስብሰባም እንደዚሁ ልደት፣ ስብሰባ፣ ብራይዳል ሾው የተለያዩ ፕሮግራሞች ይካሄዱበታል እና እይታውም እንደምታየው በዚህ በኩል በጣም ጥሩ እይታ ያለው ስለሆነ ሰዎች ይወዱታል። ብዙ ጊዜ ውጭውን በደንብ ነው የሚያሳየው። በጣም ውጭው እይታው ራሱ ጥሩ የሆነ ካርፔት ነው የሚመስለው እና ደስ ይላል። ይህን የመሰለ አዳራሽ አለን። ይህን ይመስላል። በጣም ጥሩ። እንግዲህ ቀደም ብለው እንደነገሩን የብፌም ለማዘጋጀት ምቹ ቦታ አለ ብለውኛል። ዲጄስ የሚያስፈልግ ከሆነ ለዲጄስ የተዘጋጀ ቦታ አለ? አዎ፣ ያው ዩዥዋሊ ሰርገኛውና ዲጄው ወይም ደግሞ ፕሮግራም አቅራቢው እና ዲጄው ፊት ለፊት ነው የሚሆኑት። ዩዥዋሊ እዛች ጋር ነው ጥግ ላይ ነው የምናደርግላቸው። ዲኮር እና ዲጄ እንደ አስፈላጊነቱ ከኛ ጋር አብሮ መስራት ይቻላል። ካስፈለጋቸው ደግሞ ከስተመሮች የራሳቸውን ይዘው ይመጣሉ። ብዙ ጊዜ የራሳቸውን ይዘው ይመጣሉ። አስፈላጊ ሲሆን ደግሞ እዚሁ ህንፃው ላይ ያሉ ከኛ ጋር አብረው የሚሰሩ በእናንተ በኩል ማግኘት ይችላሉ። በእኛ በኩል ዲጄም ዲኮርም ሁሉም የሚያካትተ አገልግሎት፣ ምግብን የሚያካትተ ፉል ፓኬጅ ኬተሪንግም ዲኮርም ዲጄንም ያካተተ ከፈለጉ እንደ አስፈላጊነቱ ሁሉንም አካተን መስጠት እንችላለን ማለት ነው። በጣም ጥሩ። እንግዲህ እነዚህን አገልግሎቶች ለማግኘት ተመልካቾች ከምን ያህል ጊዜ በፊት ቀደም ብለው ቡክ ማድረግ ይጠበቅባቸዋል? ዩዥዋሊ አሁን የሰርግ ወቅት ላይ ከዓመትም በፊት ቡክ የሚያስደርጉ አሉ። ምክንያቱም ያቀዱት ሰዓት ላይ በትክክል እንትን ለማለት አስቀድመው ከዓመት በፊት የሚያስይዙም አሉ። ግን በአብዛኛው ለምሳሌ የመስከረም ወር ላይ ሰኔ፣ ሐምሌ፣ ነሐሴ አካባቢ ላይ ያስይዛሉ። ከዛም ቀድሞ የሚያስይዙ አሉ። የጥር ወቅት ደግሞ እንደዚሁ የሰርግ ወቅት ነው። መጪውም አሁን ጥር ስለሆነ በአብዛኛው አስቀድሞ ነው ቡክ የሚያደርገው። አስቀድሞ ከወራት በፊት ከ2 ወር ከ3 ወር በፊት ቡክ ያደርጋሉ። በዛ መልክ ነው። በጣም ጥሩ። እንግዲህ እንደነገሩኝ ከ100 እስከ 150 ሰው ይዛል ብለውኛል ይህ አዳራሽ። ከዛ በታች ለምሳሌ አሁን የ50 ሰው ፕሮግራም ቢኖራቸው ማዘጋጀት ይችላሉ? ይቻላል። ማንኛውም ፕሮግራም እንቀበላለን። ሚኒመም ነምበር የሚባል ብዙ የለንም። በተቻለ የመጣውን ከስተመር ሁሉ ለማስተናገድ ፕሮግራም ካልተያዘ ሬዲ ነው አዳራሻችን። ስለዚህ አሁን የዚህ አዳራሽ ዋጋ ምን ያህል ነው? የዚህ አዳራሽ ዋጋ እንደ ሰው ቁጥር ይለያያል። ለምሳሌ ሚኒመም ነምበር የምንለው 50 ሰው ነው። ከዛ በታችን ቢመጣ እናስተናግዳለን። ግን የ50 ሰው ሚኒመም ከፍሎ ነው የሚስተናገደው ማለት ነው። የ50 ሰው 17,000 ይሆናል ማለት ነው። 17,000 የአዳራሽ ከፍ ሲል ደግሞ እስከ 100 ሰው ሲደርስ ደግሞ 20,000 ይመጣል ማለት ነው። ከዛ በላይ ሲሆን 30,000 ይሆናል ማለት ነው። እና በዚህ መልክ እናስተናግዳለን ማለት ነው። ይሄ እንግዲህ የአዳራሹ ኪራይ ብቻ ሲሆን ማለት ነው። ኬተሪንግ አገልግሎት ሲጨመርበት? ኬተሪንግ አገልግሎት ሲሆን ደግሞ የቁጥሩ አነስ ሲል ዋጋው ትንሽ ጨመር ሊባቸው ይችላል። ከ1,300 ጀምሮ እስከ በተለያየ ሌብል ጎልድ ሌብል አለ፣ ሲልቨር ሌብል አለ፣ ፕላቲኒየም ሌብል፣ ጎልድ ሌብል እና ሲልቨር ሌብል የሚባሉ ደረጃዎች አሉት። እነዚህ 3ቱ ደረጃዎች የተለያየ አይነት ቡፌ የሚቀርብባቸው ናቸው። ከዛ ውስጥ መርጠው በቁጥሩም ልክ እንደዚሁ ትንሽ ቫሪ ያደርጋሉ። ዋጋው በጣም ከፍተኛም ሳይሆን መጠነኛ የዋጋ ልዩነት ሊያሳይ ይችላል ማለት ነው። መልካም። እንግዲህ እስቲ ጎልድ ሌብል ሲባል ምን አይነት ነገሮች ውስጡ አካቶ ይዟል? ጎልድ ሌብል የሚባለው ሙሉ የኬተሪንግ ፓኬጅን ይይዛል። ለምሳሌ የፍስክ ከሆነ ክትፎ በአይነቱ በ2 አይነት ወይም 3 አይነት እንደ ምርጫቸው እናካትታለን። ዋናው እሱ ነው እና ዶሮ ወጥንም ያካተተ ይሆናል ማለት ነው። ሌላው ነገር ሁለተኛው ላይ ደግሞ ሲወርድ ክትፎ ትንሽ አንድ ቀነስ እናደርግና የዶሮም አይነቱን አንድ ቀነስ አድርገን ይቀርባል ማለት ነው። ሲልቨር ሌብል ሲሆን ደግሞ እንደዚሁ የፍስግ ይሆናል ማለት ነው። የፍስግ አይነት ብፌ ይሆናል ማለት ነው።
እነዚህ 3 ቢፌ አይነቶች አሉ። እስቲ እነዚህ ቢፌ አይነቶች እንደየደረጃቸው ዋጋቸውስ ምን ያህል ነው? ዋጋቸው ያው ቅድም እንደነገርኩሽ እንደ ሰው መጠን በአብዛኛው የሚኒመም የምንቀበለው የ50 ሰው ነው ለቢፌ ፓኬጅ ሲሆን፣ ምክንያቱም ቁጥሩ በጣም ያነሰ ሲሆን ለዝግጅቱም አስቸጋሪ ስለሚሆን ከፍ ያለውን ነው የምንቀበለው። ግን ሚኒመሙ 50 ሰው እንቀበላለን። ዳይመንድ ሌቭል ጀምርልሽ። ዳይመንድ ሌቭል የሚባለው ከ1400 እስከ 1600 ባለው። ይሄ ሬንጅ የሆነበት ምክንያት የሰው ብዛት ሲጨምር ሲቀንስ በዛ ውስጥ ይጫወታል ማለት ነው። የጎልድ ሌቭል የሚባለው ደግሞ ከ1400 እስከ 1500 ባለው ሬንጅ ውስጥ ይሆናል ማለት ነው። ይሄም እንደዚሁ የሰው ብዛት ሲቀንስ ጨምር ነው ቫሪ የሚያደርገው። ከጨመረ ማክሲመም ከሆነ እንቀንሳለን፣ ሚኒመም ከሆነ ቁጥራቸው ትንሽ ጨመር አድርገን እናቀርባለን ማለት ነው። የመጨረሻው ሲልቨር ሌቭል የሚባለው ነው። ሲልቨር ሌቭል ከ800 እስከ 1000 ብር ባለው ሬንጅ ውስጥ ይሆናል ማለት ነው። እነዚህ እንግዲህ በሳህን ያላቸው ዋጋ ነው። በሳህን ያላቸው የአንድ ፕሌት ዋጋ ነው ማለት ነው። በጣም ጥሩ። እንግዲህ እዚሁ ሰርጋቸውን ለሚያደርጉ ሙሽሮች ደግሞ ማረፊያ የሚሆን የሆቴል ሰርቪስ እንዳላችሁ ሰምቻለሁ። እስቲ ወደዛ እንሂድና ደግሞ በተወሰነ በጣም ጥሩ። ኮምፓውንዳችን ከተማ ነው። በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ 2 እና በባለ 3 መኝታ አማራጭ ለሽያጭ ክፍት አድርገናል። በ30% ቅድመ ክፍያ ማለትም ባለ 2 መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር እንዲሁም ባለ 3 መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70% በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ፣ የከርሰ ምድር ውሃ እንዲሁም 2 ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት። በተጨማሪም G+1 ቪላ እና G+2 ታውን ሃውስ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሁኑ። ይሄ ደግሞ ትዊንስ ሩም ነው። ሁለት እንግዶች አንድ ላይ፣ ሁለት ወንድማማች ወይም እህትማማች አንድ ላይ የሚመጡ የሚያርፉበት ክፍል ነው። ተመሳሳይ አልጋዎች ጎንና ጎን አንድ ላይ ያለበት ነው። ይሄ ክፍል ብቻ ሳይሆን ሁሉም ክፍሎች ምን ፓኬጅ አላቸው ብትይኝ፣ የስልክ እዚሁ አገልግሎት አላቸው፣ የሳተላይት ቲቪ አለው፣ ዋይፋይ አለው። ጠዋት ላይ ስፖርት መስራት ቢፈልጉ ጂም አለ፣ ፍሪ ጂም አለ፣ ፍሪ ብሬክፋስት አላቸው ማለት ነው። ይህንን ያካተተ ሻወሩም እንደዚሁ የተሟላና ሙቅም ቀዝቃዛን ሻወር የሚያገኙበት ሩም ነው። ለቀቅ ያለ ደስ የሚል ክፍል ነው። እዛ ጋም እንደማየው ባልከኒ ያለው እንግዲህ ባልከኒ ላይ ቁጭ ብለው የውጭውን ቪው ማየት ይችላሉ። በጣም እይታውም ቅድም እንደነገርኩሽ በጣም ምቹ ነው። ባልከኒ ላይ ሆኖ የሚታየው ነገር ወደ ውጭ በጣም ደስ የሚል ስለሆነ ብዙዎቹ ይመርጡታል። ትዊንስ ሩሞቻችንም በብዛት ይመርጡታል። በጣም ጥሩ። እንግዲህ የዚህ ክፍል ዋጋ ምን ያህል ነው? የዚህ ክፍል ዋጋ ከ3100 ለኢትዮጵያውያን ሲሆን ለውጭ ዜጋ ሲሆን ደግሞ $45 ፐር ፐርሰን ይሆናል ማለት ነው። ቀደም ብለው እንደነገሩኝ ያው የፍሪ ቁርስና የጂም እና የስፓ አገልግሎት አለው። ሁሉንም ያካተተ ለሁለቱም፣ ሁለት ሰው ካደረ ሁለቱም ብሬክፋስት አላቸው። ጂምም እንደዚሁ መጠቀም ይችላሉ ማለት ነው። በጣም ጥሩ። ወደ ቀጣዩ ክፍል እንሂድ። ይሄኛው ሩማችን እንግዲህ አዳራሽ አይተን የመጣ ነው። ከአዳራሽ ጋር የሚያገናኘው ነገር ምንድነው? ብዙ ጊዜ ሰርገኞች ይህንን ሩም ነው የሚፈልጉት። ሰፋ ያለ ዘና የሚያደርግ ሩም ነው። ስዊት ሩማችን ነው። በጣም ሰፋ ለቀቅ ያለ ነው። በጣም ሰፋ ያለ ነው። እንዲያውም አሁን ዛሬ ሌሎቹ ተያዙ እንጂ እንደ ኦፊስም ያለው አለ። ሰፋ ያሉ እንትን ናቸው። አልጋውም ትልቅ ነው። ከሌሎቹ ሰፋ ይላል። ይህንን ሩም ልዩ የሚያደርገው ምንድነው? ሻወር ቤቱ ስቲም እና ሳውና ያለው ነው። እዛው ላይ ራሱ ስቲም ሳውና ያለው ነው። እዛው ላይ ስቲማቸውን ይወስዳሉ። ሳሎን ላይ የፈለጉትን ፕሮግራሞች እንደዚሁ ከሰርግ መልስ የሚያደርጉበት ትልቁ ሩማችን ነው ይሄ ማለት ነው። ለሙሽሮች በጣም ተመራጭ ነው። በጣም ብዙዎቹ ይህንን ነው የመጀመሪያ ምርጫቸው የሚሆነው ካልተያዘ። እሺ እንግዲህ እዚህ ክፍልስ ምን ለየት ያሉ አገልግሎቶችን ማግኘት ይችላሉ? ያው ቅድም እንዳልኩሽ በዋነኛነት ስቲም ነው ከሌላው ክፍል የሚለየው ስቲም ነው። ሌላው ፓኬጅ ሁሉ ግን እንዳለ ነው። ሌላ ክፍል ላይ የምናደርገው ለምሳሌ የፍሪ ዋይፋይ ያለው፣ ሳተላይት ቲቪ ያለው፣ ብሬክፋስት አለው፣ ጂም ፍሪ ያለው፣ እነዚህን በነፃ የሚያገኙበት ይሆናል ማለት ነው ከሌላው ጋር እኩል።
እኔም በጣም ነው የወደድኩት። ሰፊ ለቀቅ ያለ እንዲሁም ጥሩ የሆነ ብርሃን የሚገባበት ክፍል ነው። በጣም ቬንቲሌትድ የሆነ ነው። ሰፋ ያለ ነው። ኮሪደሩም ምኑም ሁሉም ሰፋ ያለ ነው። እንግዲህ የዚህ ክፍል ዋጋስ ምን ያህል ነው? የዚህ ክፍል ዋጋ በአዳር 3450 ብር ነው። ለአንድ አዳር 3450 ብር ነው። ለፎሪነር ሲሆን ደግሞ $55 ፐር ናይት ይሆናል ማለት ነው። በጣም ጥሩ። እንግዲህ እስኪ ሌሎችም ክፍሎች እንግዲህ ጥሩ። ይህ ክፍል እንደምታየው ሲንግል ስታንዳርድ የሚባለው ነው። እንደ ሌሎቹ ክፍል ሁሉ ይሄም ሰፋ ያለ ነው። እሱ ነው ሲንግል የሆኑ ሰዎች ባልና ሚስቶች ወይ ሲንግል የሆነ ብቸኛ ሰው የሚያድርበት ክፍል ነው። ይህስ እንደ ሌሎቹ መደበኛ አገልግሎት ያገኛል? ሁሉንም አገልግሎት ለሁሉም ክፍሎች ተመሳሳይ አገልግሎት ነው። ፍሪ ዋይፋይ አለው፣ ፍሪ ሳተላይት ቲቪ አለው፣ ብሬክፋስት አለው፣ ጂም አገልግሎት አለው። ይሄ ሁሉም ላይ ያለው አገልግሎት ነው ማለት ነው። ስለዚህ ይህን ክፍል ሲይዙ ለአንድ ቀን እነዚህን በነፃ ያገኛሉ ማለት ነው። በነፃ ያገኛሉ። በጣም ጥሩ። እንደማየው ይህም ባልከን ያለው ሰፋም ያለ ነው፣ ለቀቅ ያለ ደስ የሚል ሩም ነው። እንግዲህ ያው ወደ ዋጋው ደግሞ ሲሄድልሽ ሲንግሎቹ ዝቅተኛው እኛ ትንሿ ክፍያችን 2850 ብር ነው። ለውጭ ከስተመር ሲሆን ደግሞ $35 ፐር ናይት ይሆናል ማለት ነው። ይሄ ሁሉ ያው ቅድም ያልኩሽን ነገሮች ሁሉ ያካተተ ነው የሚሆነው። እንግዲህ ይህንን ካየም ደግሞ ወደ ሌሎች ቀጣይ ሩሞች ደግሞ ሄደን ላሳይሽ። መልካም። እንግዲህ እንደምታየው አየሩ ቬንቲሌትድ የሆነ ነው። በጣም ዘና ያለ እንትን ያለው ግሪን፣ እይታውም ግሪን የሆነ ነገር ደስ የሚል ብዙ ሰው ይወደዋል። ይሄን ግሪን መሆኑ ወደ ላይም ወደ ታችም ስታየው እንዳለ ጫካ ውስጥ ነው ያለው ነው የሚያስፈልገው። በጣም ነው የሚያምረው። እኔ ራሱ ስገባ እያየሁት ነበረ። በቂም የሆነ የፀሐይ ብርሃን ይገባል። በጣም ደስ የሚል አየርም እንደ ልብ የሚተላለፍበት ነው። በጣም ሰው ይወደዋል። በአጠቃላይ ምን ያህል ሩሞች አሏችሁ? አጠቃላይ ወደ 30 ሩሞች አሉን። ወደ 30 ሩሞች አሉን። አልጋው ግን ሲቆጠር ከዛ በላይ ነው የሚሆነው። ይሄ ደግሞ ፋሚሊ ሩማችን የሚባለው ነው። ፋሚሊ ሆነው ሲመጡ ወይም ደግሞ ሰርግ ላይ ፋሚሊያቸውን አንድ ላይ ይዘው የመጡ ሰዎች እዚህ አንድ አልጋ አለ። በዚህ በኩል ደግሞ እንደዚሁ ሌላ አልጋ አለ። ተጨማሪ ክፍል አለው። ተጨማሪ ክፍል አለው። ሁለት የተለያየ ክፍል ላይ ፋሚሊ ሆነው ወላጆች እዚህ ጋር ልጆች እዚህ ጋር ማደር የሚችሉበት የተለያየ ክፍል ያለው በአንድ ዋጋ ሁለት አልጋ የሚያገኙበት ፋሚሊ ሩም ነው ማለት ነው። ፋሚሊያችንም እንደዚሁ ብዙ ሰው ይመርጠዋል። ብዙ ሰው ጋራ ሆኖ ለአዳራሽ በተለይ ከአዳራሽ ጋር አዳራሽ ተጠቅሞ ሲጨርሱ እዚሁ ማደር የሚፈልጉ ቤተሰቦቻቸው እንዳለ እዚህ ያሳድራሉ። እንደማየው በጣም ይሄ ለቤተሰብ ተመራጭ ነው። በተለይ ሰርጋቸውን ደግሰው እዚሁ ለማረፍ የሚመረጥ ቦታ ነው ብዬ ነው የማስበው። ያው ተመሳሳይ ነው ከሌሎቹም ጋር ያለው አገልግሎት ወይስ ለየት ያለ ነገር አለው? በአገልግሎት ደረጃ ሁሉም ተመሳሳይ እኩል የሆነ አገልግሎት ያገኛሉ። ምናልባት የተለየው ያው ቅድም እንዳልኩሽ ስዊቱ ላይ ያለው ስቲም ያገኛሉ። ለሙሽሮች በተለየ ለሙሽሮች ደግሞ በተለየ በኋላ ላይ ስፓችን በከፊል አሳይሻለሁ። ስፓ ላይ የተወሰነ ዲስካውንት እናደርግላቸዋለን። ማሳጅ ቢፈልጉ፣ ሞሮኮ ቢፈልጉ፣ ስቲም ቢፈልጉ፣ ሳውና ቢፈልጉ የተወሰነ ዲስካውንት አድርገን እንዲጠቀሙ ደግሞ እናደርጋለን። መልካም። እንግዲህ እስኪ የዚህ ሩም ዋጋ ምን ያህል ነው? የዚህ ሩም ዋጋ 3450 ብር ነው። በቤተሰብ ለሚመጣ ይሄ ለቤተሰቡ ሁሉ ብሬክፋስትን ከፈለጉ ጂምን ከፈለጉ የፈለጉትን ሰርቪስ በዲስካውንት ተጠቅመው ማለት ነው። በዚህ ያህል ነው የምናስተናግደው። ይህን ይመስላል። በጣም ጥሩ። እንግዲህ ቀደም ብለው እንደነገሩኝም ሁሉም ክፍሎች የራሳቸው ነፃ የሆነ ቁርስ አለ ብለውኛል። እስቲ ደግሞ እሱም በተወሰነ እንየው። እንደነገርኩሽ ሁሉም ፍሪ ዋይፋይ ብሬክፋስት ምናምን አላቸው ብለናል። አሁን ደግሞ እንግዲህ ሁሉም ሩሞች አሳየዎች ወደ ብሬክፋስት ወደ ሬስቶራንታችን ደግሞ ሄደን ያለውን ነገር እናያለን። መልካም፣ ደስ ይለኛል። ኮምፓውንዳችን ከተማ ነው።
በቦሌ ቡልቡላ ሪፌንቲ አካባቢ 60 ሺህ ካሬ ላይ ያረፈው በወለል ለአንድ አባወራ ብቻ የተገነቡ አፓርትመንቶችን በባለ 2 እና በባለ 3 መኝታ አማራጭ ለሽያጭ ክፍት አድርገናል። በ30% ቅድመ ክፍያ ማለትም ባለ 2 መኝታ 105 ካሬ በ3 ሚሊዮን 980 ሺህ ብር እንዲሁም ባለ 3 መኝታ 123 ካሬ በ4 ሚሊዮን 631 ሺህ ብር ቀሪውን 70% በአንድ ዓመት ጊዜ ውስጥ በመክፈል ቤቶን መረከብ ይችላሉ። አረንጓዴና ነፋሻማ አየር ያለው በቂ የልጆች መጫወቻ፣ የከርሰ ምድር ውሃ እንዲሁም 2 ኪሎ ሜትር የውስጥ ለውስጥ መንገድ የተዘረጋለት በተጨማሪም G+1 ቪላ እና G+2 ታውን ሃውስ ባለው ኮምፓውንድ ውስጥ ፈጥኖ የቤት ባለቤት ይሁኑ። እግረ መንገዳችን እንግዲህ ወደ ሬስቶራንት ከመሄዳችን በፊት የስፓውንም ድባብ ስፓውንም አካባቢ አይተሽ ብታልፊ ይሄን ይመስላል ስፓችን። ኦኬ ስፓችሁ ይሄ ነው። በጣም ነው የሚያምረው። ደስ የሚል መዓዛም እየሸተተኝ ነው። በጣም ነው የሚያምረው ቦታው ራሱ። የፋንሲ እንዲሆን አድርገን ነው የሰራ ነው። ሽታውም ምኑም አሮማው ይሄን እንዲያመጣ አስበን ነው የሰራ ነው። በጣም ነው የሚያምረው። እዚህ ጋር ያሉት ሁሉ በጣም ነው የሚያምሩት። በጣም አዘገጃጀቱ ምናምኑ ድባቡ ያንን እንዲያመጣ አድርገን ነው የሰራ ነው። በጣም የሚያምር ስፓ ነው። እሺ እንግዲህ በዚሁ እግረ መንገዳችን እንየው ስፓው ክፍልም ላሳይሽ እና እሺ እንግዲህ ቅድም እንዳልኩሽ ይሄ የስቲም እና ሳውና ሩማችን ነው። ስቲም እና ሳውና ሩም ውስጥ የተለያዩ አገልግሎቶች አሉ። ስቲም አለ፣ ሳውና አለ፣ ሞሮኮ ባዝ አለ፣ ማሳጅ የማሳጅ አገልግሎትም እዚሁ ክፍል ላይ ነው የሚሰጠው። በአንድ ላይ ይገኛል። በአንድ ላይ እዚሁ በዚህኛው ሳይድ በአጋጣሚ ሆነ የወንዶቹን ሳይድ ነው የምናየው። የወንዶቹ ሳይድ ላይ እነዚህ ሁሉ ፓኬጆች አሉ። የሴቶቹም ላይ እንደዚሁ በዛዘር ሳይድ ሙሉ የዚሁን አይነት አገልግሎት በዛኛውም ሳይድ አለ። ይህን ይመስላል እንደምትመለከችው። ይሄ የማሳጅ ሩማችን ነው። እዚህ ጋር ደግሞ የእንግዶች ከስቲም ሲወጡ አረፍ የሚሉበት ማረፊያ ክፍሉ ነው። እዚህ ጋር ደግሞ ያለው የስቲም ሳውና ጎን ለጎን ነው። በዚህ በኩል ደግሞ የሞሮኮ ባዝ አገልግሎታችን የሚሰጥበት ክፍል ነው ማለት ነው። ወደዚህ የሻወር የሚወሰድበት ነው። በዚህ በኩል ሎከሮች አሉ፣ በዚህም ሎከር አለ። በሁለቱም ሳይድ ሎከሮች አሉ። ስለዚህ ሁሉም ሰው የእቃው ቆልፎ መጠቀም ይችላል። ዲጂታል የሆኑ ሎከሮች አሉ። እነሱ ውስጥ ራሱ ሎክ ያደርጋል ማለት ነው። በጣም አሪፍ ጥሩ አማራጮች ነው ያሉት። ቀደም ብለውም እንደነገሩን ይህንን አገልግሎት ለሚጠቀሙ ሙሽሮች የ50% ዲስካውንት አለ ብለውኛል። መደበኛስ ከሙሽሮች ውጭ መደበኛ ሰው መጠቀም ይችላል እነዚህን አገልግሎቶች? አዎ ይሄ ስቲም እና ሳውና በአጠቃላይ ለዎኪንግ ገስትም ይሆናል፣ ለጂሙ ሜምበርም፣ ለአዳራሽ፣ ለሩም፣ ለሁሉም አገልግሎት እንዲሰጥ አድርገን ነው የሰራ ነው። መልካም እንግዲህ እስኪ መደበኛ ተጠቃሚዎች ይህንን አገልግሎት መጠቀም ቢፈልጉ ምን ያህል ነው ዋጋው? መደበኛ አገልግሎት ለምሳሌ ስቲም ሳውና የሚፈልግ ሰው በ800 ብር ስቲም ሳውናም አንድ ላይ መውሰድ ይችላል። ማሳጅ የሚፈልግ ሰው ደግሞ ማሳጅ ብቻ የሚፈልግ ሰው ደግሞ በ1100 ብር ማሳጁን መሰራት ይችላል ማለት ነው። ሞሮኮ ደግሞ ሁለት አይነት አለው፣ ስፔሻል እና ስታንዳርድ የሚባላሉ። ስታንዳርዱ 2100 ብር ሲሆን ስፔሻሉ ደግሞ የተለያዩ ነገሮች ስለሚቀመም እንትኑ መታሻው 2700 ብር ይሆናል ማለት ነው። በጣም ጥሩ እንግዲህ ጥሩ አማራጮችን እያየን ነው። አዎ እንዳየሽው ነው። በሩሙም በአዳራሹም በስፓውም በሁሉም የተሟላ ነገር ነው ያለን። ዘና የሚያደርግ ነው። በጣም ምቹ ነው። እንደምትመለከችው ይህን ይመስላል ስቲማችንም። በጣም ጥሩ እንግዲህ ዛሬ ተስፎ ሞል ኤንድ ሆቴል መተን ያሉትን አብዛኞቹ አገልግሎቶች አይተናል። ምናልባት ያላየናቸው የምትጠቅሱት ሌላ ካለ? እንግዲህ ያላየናቸው ከጊዜም አንጻር ጊዜ ለመሻማት ብለን ጂሙን አላሳየናችሁም። ከዛ በተረፈ ደግሞ ዙሪያውን ህንፃውን ዙሪያውን አንደርግራውንድም በቂ የሆነ የፓርኪንግ ስፔስ አለን። እነዚህ አብረው ተዛማጅ የሆኑ አገልግሎቶች ስለሆኑ እነዚህ ናቸው የቀሩት። ቴራዝም አለ። ቴራዙም እንዳስፈላጊነቱ የተለያየ አይነት አገልግሎቶችን የሚሰጥ ቴራዝ አለን። መልካም እንግዲህ እናንተን ለሚፈልጉ ደንበኞች አድራሻችሁ የት ነው የሚገኘው? አድራሻችን አያት አደባባይ ወይም ደግሞ ደራርቱ ቱሉ አደባባይ ወደ ለሚኩራ ክፍለ ከተማ መታጠፊያ ወይም ወደ 72 መታጠፊያ 150 ሜትር እንደታጠፉ ወደ ቀኝ
እንገኛለን። መልካም እንግዲህ እሺ፣ ስለሰጡኝ ጊዜ ከልብ ነው የማመሰግነው። ሰላም ይሁን። ሰላም፣ አመሰግናለሁ።